ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም ቅርብ ጊዜ በፈረንጆቹ 2021 ዓ.ም ተሰርቶ ለእይታ የበቃውን አክሽን ልብ አንጠልጣይ ፊልም ዘውግ የያዘውን ራፍ ኦፍ ማን የተሰኘውን ቀውጢ በአክሽን ፊልሞች የምናውቀው እውቁ ጄሰን ስቴተም ምርጥ አድርጎ የተወነበትን ሙቪ ያመጣንላችሁ። ብቻ እናንተ የማይከፈልበትን ላይክ እያደረጋችሁ አበረታቱን። ኮምኩሙት፣ ይመቻችሁ። ሰናይ ጊዜ። ይህ ቀውጢ ሙቪ የሚጀምረው አንድ የኮንስትራክሽን ሰራተኞችን መስለው የባንክ ገንዘብን የሚያዘዋውር መኪና አግተው መንገድ ዘግተው ሹፌሮቹንና ጠባቂዎቹ አስወርደው ገለው ዘርፈው ሲሄዱ ማሳይቶን ይህ ዘግናኝ ድርጊት ከተከናወነም በኋላ ዘራፊዎቹ ሳያዙ ሌሎች ባንኮች እንዲሁ ደግሞ የገንዘብ አዘዋዋሪ ድርጅቶችም ታዲያ ጥንቃቄያቸውን በእጥፍ ጨምረው ህይወት ይቀጥላል። ከ5 ወራት በኋላ አንድ ፓትሪክ ሂል የተባለም ሰው ለእነዚህ ገንዘባቸው ተዘርፎ ጠባቂዎቻቸው በፊት ላይ ለተገደሉ ባንከሮችም እንደ ጠባቂነት ሰራተኛ አመልክቶ ለስራውም ተመርጦ በአለቃው ቴሪም በኩል ኦሪንቴሽን እየተሰጠው ቅርብ ጊዜ ነው። አባላቶቻችንን በዝርፊያም በተነሳም ያጣናቸው፣ አንተም በዚህ ስራ ላይ ጠንቃቃ መሆን ይገባካልም እየተባለ ማስጠንቀቂያም ተሰጥቶት የስራ ባልደረባውና ከቴሪ በታች የሆነው ቅጽል ስሙ ቡሌት የተባለው ገንዘብ ጠባቂ ሰራተኛም ታዲያ ለፓትሪክ ሂል ኤች የሚል ቅጽል ስም ዘው እየወጣለት ተዋውቆት የመኪና ነዳድ ችሎታውንና የሽጉጥ አተኳኮስ ብቃቱንም ፈትኖት እኛም ኤች መኪና ብዙም እንደማይችልና በግድ ፓርክ እያደረገ እስከ ማጋጨትም ሲደርስ ሽጉጥ መተኮስም እስከዚህም እንደሆነ ከኢላማም እያራቀም እየተኮሰ ግን ለማለፊያ የሚያበቃውን 70 ነጥብ ስላመጣም አልፎም ይቀላቀላል። ቡሌትም ወደ ሌሎቹ ሰራተኞችም ኤችንም ወስዶም ያስተዋውቋል። ሌሎቹ ሰራተኞችም ኤች አዲስ ስለሆነና እነሱ ነባር ስለሆኑ ሊያሹፉበት እየሞከሩ ኤች ግን ምንም ሳይመስለው የሚሉትንም ተኮሳትሮም እየሰማና እየመለስላቸው ዴን የተባለች ሴት ጠባቂ ሰራተኛም ታዲያ በዝምታው ትገረማለች። የመጀመሪያ የገንዘብ ዝውውር ለማድረግ ከባንኩ ገንዘብ ለመቀበልና ወደዚህ ማምጥቶ ለማከማቸት መኪናቸውን እያስተካከሉ በቅጽል ስሙ ስዊት ቦይና ቡሌት እንዲሁም ኤች ያንን ስራ ለመስራት ይዘገጃጃሉ። ቡሌትም እዚህ ስራ ላይ እኛ ታዳይነን መጠንቀቅ አለብክ እያለውም ኤችንም ሲያስፈራራው ስዊት ቦይ ተብዮም ታዲያ ይህ ስራ ምን ያህል ከባድ እንደሆነ አታቅም እያለ እየለፈለፈ ጉዞም ይጀምራሉ። በጉዞአቸውም ሰዓት ስዊት ቦይም ታዲያ የዛሬ 5 ወር የተገደሉት ባልደረቦቹን እያስታወሰ የዛኔ እኔ ነበርኩ በእነሱ ቦታ የምሄደው ሐሞኝ ቀርቼ ተርፌ ነው እያለም ያወራል። ገንዘቡን የሚቀበሉበት ቦታም ደርሰው በተሳካ መልኩ ተቀብለው ጭነው ይመለሳሉ። ኤችም ሲመለሱ ሙሉ የቦታውን መውጫ መግቢያ በር፣ ገንዘቡን ማስቀመጫ፣ ሴኪሪቲ ጋርዶቹን ሁላም በደንብ ይመለከታል። ከስራ በኋላ ወደ ቤት መሄጃም ሰዓታቸው ሲደርስ ሁሌ እንደሚያደርጉት የስራ ካርዳቸውን አይዲ ካርድ እስካን እያደረጉ እያስቀመጡም ይወጣሉ። ሲወጡም ሰብሰብ ብለው አንድ ባር ላይም ጠጥተውና ተዝናንተው ወደ ቤት ስለሚገቡ ቡሌትም ኤችን እንዲቀላቀላቸው ይጋብዟል። ኤችም እየተስማማ ከመውጣቱ በፊት ግን የሁሉንም ሰራተኞች የአይዲ ካርዳቸውንም ግድግዳው ላይ ስላለ ያንን አፍጥጦም አይቶም ይወጣል። እዛ ባር ላይም በፑልና በመጠጥ ፈታም እያሉ የስራ ቦታቸው ጠባቂና ሴኪሪቲ ካሜራ ተከታታይ የሆነው ቅጽል ስሙ ስቲኪ ጆን የተባለውም ሰው ኤችን ነገር እየፈለገው አንተ ባትመጣ ኖሮ ስራው ለኔ ነበር የሚሰጠውን በሚል ጸብ ሊያስነሳ ሲሞክር ኤችም ተረጋግቶም እያወራው እንደውም እንካስኪ ገንዘቡን ይህንን ይዘግ ሂድና ለሁሉም ቢራ ማምጣም ብሎም ያዘዋል። ህረፍ ስቲኪ ጆንም እየተበሳጨም ቢራውን ለማምጣት ይሄዳል። ቡሌትም በኤች ስራም ይገረማል። በንጋታው ወደ ስራም ተመልሰው እንዲሁ ለአንድ የገንዘብ ዝውውር ተልኮ በወጡ ሰዓት ያልተጠበቀ ነገር ይፈጠራል። ልክ ቡሌት $10,000 ሊያመጣም እንደወረደ ድምፁም ጠፍቶ ኤችና ስዊት ቦይም ግራ ተጋብተው ስዊት ቦይም በመነጋገሪያው ሬዲዮን በኩል የትቀረክ ቢለውም ምንም መልስም እያጡ ብዙም ሳይቆይ በሬዲዮን በኩል አንድ የጎረነንም ድምፅ ባልደረባችሁን አግተነዋል፣ ከፈለጋችሁት ገንዘቡን የምንላችሁ ቦታ እየነዳችሁ አምጡም ብሏቸው ስዊት ቦይም በድንጋጤ የሚያደርገው ጠፍቶት ሲርበተበት ገንዘቡን በእጃችን ስላለ ሳንሰጣቸው ቡሌት እንደተነው እንሂድ ቢልም ኤች ግን ተረጋግቶ እንደዛ በጭራሽ አይሆንም፣ የሱ ነፍስ
አደጋ ላይ ናት፣ ዘራፊዎቹ እንደሚሉክም አድርግም ብሎት ስዊት ቦይም ታዲያ ይህችን መረጋጋት ሲያይ እሱም እንደ መረጋጋትም እያለ ዘራፊዎቹ ንደው ወደሚሉት አቅጣጫም እየነዳም ሄዳል። እዛም ሲደርሱ በማስክ ፊታቸው የተሸፈነ ሌቦችም ቡሌትን ከመኪናቸው እያስወረዱ መኪና ውስጥም ያለ ሌላ ሌባም ከኋላ ክፈቱና በሻንጣ ያለውን ገንዘብ ወደኛ መኪና እያወረዳችሁ ጫኑም እያለም ያዛል። ስዊት ወይም አይሆንም በጭራሽ የመኪናውን በር ከከፈትን ተበላን እያለ ቢንቦቆቦቅም ኤችም ረጋ ብሎ የኋላውን በርም ከፍቶ ሻንጣዎቹን ወደ መኪናቸውም እየወረወረም ይጭናል። ሆን ብሎ አንዱን ሻንጣ ወደ ጎን መሬት ላይ ይጥላል። በዚህም የሌቦቹ ዋና በመነጋገሪያው ሬዲዮን በኩል እየተበሳጨበትም አንዱ ከፊት መኪና ውስጥ ተቀምጦም የነበረ ሌባ ወርዶ ሻንጣውን ሊመልስ ሲል እጅ ቀልጠፍ ብሎ እሱን ተኩሶም ገሎ ሌሎቹም ሲወርዱ ያከታተለ ኢላማውን የጠበቀ ተኩስ እየተኮሰም ገሏቸው። ዋናውም በሬዲዮ ሲያወራ የነበረውም ታዲያ እግሬ አውጭኝም ብሎ ወርዶ ቢፈረጥጥም እጅ በጥይት እየመታም ተከትሎት አንድ ማንም የሌለበት መጋዘን ውስጥም ደርሶበት እያዳፋው ማን የላካችሁ አለቃችሁስ ማን ነው ቢለውም ሰውየው ሊናገር አልቻለም። ጭራሽ እየተሳደበም ስላለም ተተኩሶም ይገደላል። ስዊት ቦይና ቡሌትም እዛ ደርሰው በኤች ተግባር ሲገርሙ ኤችም ለስዊት ቦይ እንዴት ነው ደፈር በል እንጂም እያለም አስቀድሞ ሙድ የያዘበትን ጊዜም እያስታወሰው ይወጣል። ዋዌች እንደወጣም ውጭ የወዳደቁትን የገዳደላቸውን የሌቦቹን ማስክ እያወለቀም የእያንዳንዱን ካየም በኋላ እሱ የሚፈልገው ሰው እንደሌለም ያረጋግጣል። እኛም ኤች የሆነ ሰው እየፈለገ መሆኑን እንረዳለን። ቢሮ ሲመለስ ሁለት የኤፍቢአይ ኤጀንቶችም ወደ ስራው ቦታውም መጥተው ኤችን ጥያቄ እየጠየቁት እንዴት እንደዚህ ትክክለኛ ኢላማ ሊኖርክ ቻለ? እንዲሁ ታዲያ ሌቦቹን በዚህ ድፍረት ልገላቸውም ቻልክ? እያሉ እየጠየቁ ሲያፋጡት እሱም ሲደናገጥ የመጣ ብቃት ነው በሚል ይመልስላቸዋል። እነሱ ግን የሚላቸውን ስላላመኑት የዛኔ ከ5 ወራት በፊት የተደረገውን ዝርፊያም በቪዲዮም እያሳዩት የአንዱን ሰውዬ መልክም በማሳየት ያውቀው እንደሆነ ቢጠይቁትም ኤችም ታዲያ ቪዲዮንና ሰውየውን አተኩሮ በንዴት እያየ እንደማያውቀው ይናገራል። እነሱም ስላላመኑት ወደ አለቃቸው ኤጀንት ኪንግ ጋም ደውለው ስለ ጉዳዩ የነገሩት ምናልባት ኤች ለአመታት ስንፈልጉ የነበረው ሰው ቢሆንስ ቢሉትም አለቃቸው ኤጀንት ኪንግ ግን አይሆንም፣ ኤች የራሱን መንገድ በራሱ የሚያሰምር ሰው ነው፣ እሱን ተውትና ትኩረታችሁን ሌላ ጉዳይ ላይ አድርጉም ይላቸዋል። ኤችም ከኤፍቢአዮቹ ጋር እንደተለያየ አለቃው ቴሪ አሁን በተፈጠረው ሳቢያ የመስሪያ ቤቱ ህግም እንደሚለው ወደ ስራ ከመመለስ በፊት ትንሽ ቀን አረፍ ብለክ ሳይካትሪስትም አይተክ ተመለስም እያለው የቴሪ አለቃም ለኤች የስራ እድገትማ ላርግልክ ቢለውም ኤች ሁለቱም የሚሉትን ውድቅ አድርጎባቸው በቀጣይ ቀን ወደ ቀድሞ ስራውም ይመለሳል። በስራም ላይ ያለ በድብቅ አንድ መርማሪ ረዳትም ቀጥሮ የስራ ባልደረቦቹ ሳያውቁ ስለነሱ የተለያየ መረጃም እንዲያጣራለት ስራም ይሰጧል። በዚህ መልኩ 3 ወራትም አልፈው በአንድ አጋጣሚ ኤችና ቡሌትም የገንዘብ ዝውውር በመኪናቸው እያደረጉ ሳሉ ራሳቸውን በሞተር ሄልሜት የሸፈኑ ዘራፊዎች መኪናቸውን አስቁመው በጥቁር ቀለም እየተኮሱ የመኪናውን መስታወትና ስፖኪዮም እንዳይታይ በማድረግ ቡሌትንም በመኪናው መነጋገሪያ ሬዲዮን በኩል ጥቃት እየደረሰባቸው እንዳለም ለበላዮች እያሳወቀ ዘራፊዎቹም ከኋላ በአስለቃሽ ጭስ አድርገው ለቀውባቸው ከመኪናቸው እንዲወርዱም ሲያደርጉ ቡሌትም እያሳለ ሞቶ እጅ ይሰጣል። እች ግን በሚገርም መልኩ አፍና አፍንጫውን በጨርቅ ሸፍኖ ሞቶም እያያቸው ዘራፊዎቹም ገና ፊቱን እንዳዩት ምን እንደተፈጠረ አይታወቅም። ዝርፊያቸው ሙሉ ለሙሉ አቁመው በሞተራቸውም ይሸሻሉ በለው። በዚህም ምንም ሳይዘረፉ ኤችም ቢሮ ሲመለስ አለቃው ቴሪና የቴሪ አለቃም በሰራው ስራ አሁንም እየተገረሙ ምሽት ላይም ቡሌትም ሳይቀር ለባልደረባው ስዊት ቦይም ኤች የሆነ አስፈሪ መንፈስማ ሳይኖረው አይቀርም እያለም ይነግረዋል። ይህ በእንዲህ እንዳለ ዴናም ለኤች ያላትን ስሜትም ገልጻ የሆነ
ፍቅር ቢጤም እንደጀመሩ እሷም ቤት ኤች ባደረም ሰዓት ቤቷ ብዛት ያለው ገንዘብ ስላገኘም ከእንቅልፏ እስክትነቃም ሽጉጡን ይዞም ጠብቋት እያስፈራራ ከዘራፊዎች ጋር ትሰራ እንደሆነ ይህን ያህል ገንዘብስ ከየት እንዳመጣችም እየጠየቀ ያፋጣታል። ዴናም ተደናግጣ በአንድ ስራም ላይ እያለች ሳታስነቃ ከስራ ቦታ እንደሰረቀች እንጂ ከምንም አይነት ዘራፊ ጋር እንደማሰራም ትነግሯለች። እሱም እውነቱን ተናገሪ፣ ስለ አንቺ ብዙ ነገር አውቃለሁ፣ አጣርቻለሁ፣ ስለ ቤተሰብሽም ሁላም እያለ በቤተሰቧን በኩል አስፈራርቷት እሷም እውነቷን እንደሆነም ታሳዩዋለች። በቀጣይም ትዕይንቱ ከወራት በፊትም ብሎ ወደ ኋላም መልሶን የዛኔም ኤች ከልጁ ዳጊም ጋር በሰላም ይኖርበት የነበረ ጊዜም እንደነበረ እንደዛው ከልጁ ዳጊም ጋርም እያለ ማይክ ከሚባል አብሮት በፊት የዘረፋ ስራ ከሚሰራም ሰው ተደውሎለት አንድ ስራም ላይም እያለን ተልኮ የተሰጠውም ሰው ባጋጠመው ችግር ቦታውም ላይ አልተገኘም፣ እባክክ አንተ ለተልኮ ቦታም ስለምቀርብ ስራውን ስራልን፣ ስራው የሚሆነው የባንክ ገንዘብ አዘዋዋሪ መኪና ወደ ቀኝ ወይ ወደ ግራ እንደሚታጠፍ ብቻ አይተክ እንድታሳውቀን ነው ብሎት ኤችም ነገሩ ባይዋጥለትም ለመስራትም ይስማማል። ወደ ቦታውም አምርቶ እዛው አካባቢም ላይ ምግብ መሸጫ መኪናም ስላየ ራቤን በሚል ምክንያት ለእሱም ለልጁም ከመኪናው ምግብ ለመግዛት በዛውም የተሰጠውን ስራም ለመስራትም አስቦ ልጁ ዳጊንም ከመኪናም እንዳትወርድ በማለት መኪናውን ፓርክ አድርጎም ወርዶ የምግብ ቤቱ መኪናም ጋም ቆሞ የባንክ የሚያዘዋውረው መኪናም ታዲያ ወዴት አቅጣጫ እንደሚታጠፍ ካየም በኋላ ለማይክም ደውሎ መረጃውንም ይነግረዋል። ይህ በእንዲህ እንዳለ ኤች የሚያየው ያ የታጠፈው የባንክ መኪናም ሌሎች የኮንስትራክሽን ሰራተኞች የሚመስሉ ሰዎችም መንገድ ዘግተውበት ጠባቂዎቹን ማስወርደው ሲይዟቸው መኪና ውስጥ ሄድሴቱን አድርጎ ዘፈኑን እየሰማ አባቱን እየተጠባበቀ የነበረው ዳጊም እዛው አቅራቢያ ስለነበረ እሱም አይቷቸው ሲደናገጥ እነሱም እሱን አይተው ከመኪናውም እንዲወርድ እየነገሩት ዳጊም በፍጥነት ወደ አባቱ ሊደውል ቢልም ኤች ስራው ላይ አተኩሮ ሳያነሳለትም ይቀራል። ዘራፊዎቹም አስወርደው መሬት ያስተኙታል። ግን በዚህ ብቻ ቢያበቃ ጥሩ ነበር። ልክ ዳኒ ቀና ሲል ማስኩ የወለቀበት ዘራፊም ፊቱ ስለታየ ጠባቂዎቹን ተኩሶም እየገደለ ዳጊም ይህንን ሁላ በማየቱ እሱንም እዛው ይገሉታል። በለው ጉዱን ያላወቀው አባትየው ኤችም ምግቡን ይዞ ሀገር ሰላም ብሎ ሲመለስ ልጁ ተተኩሶበት ሲገደል በአይኑ እያየ በድንጋጤ ምግቡን ጥሎ ስሙን እየተጣራ እየጮኸ ወደ ልጁ ቢሮጥም እሱንም ደረቱ ላይ ተኩሰው መሬት ላይ ይጥሉታል። ከ3 ሳምንታት በኋላ ኤችም ሕክምና ተደርጎለት አገግሞም ሲነቃ ከዶክተሩም የልጁ ሞትም ተነግሮት ልቡም ይሰበራል። በዛ ላይ የበፊት ሚስቱ ማለትም የዳጊ እናትም አንተነህ ለልጃችን ሞት ተጠያቂው ልጃችንን በህይወት ማቆየት ራሱ ተሳነክም ብላም ወቅሳው ስትሄድ ይባስ ልቡ ክፉኛም ይሰበራል። ከዛች ቀን አንስቶም ለበቀል ይነሳል። በዚህም ከድሮ ጀምሮ የሚያውቀው የኤፍቢአይ ኤጀንቱ ኪንግ ጋር አምርቶ ስለ ዘራፊዎቹም እየጠየቀው ልጄን ገለውብኛል፣ እነሱ ማናቸው ማጣራበትን መንገድ ስጠኝም ብሎት ኪንግም የሚታወቁ ከተማው ላይ አሉ የተባሉ ዘራፊዎች ናቸው የተባሉ የሰዎችን ስም ዝርዝርም ጽፎም ይሰጧል። ኤች ታዲያ ከማይክና ቡድኑም ጋርም ሆነው እነዚህን ዘራፊዎች ለማወቅና ለመለየት የተለያዩ ምርመራዎችንና አልፊ ስራዎችን ቢያደርጉም የዳጊ ገዳይን የያዘው የዘራፊ ቡድንን ማግኘት ያቅታቸዋል። ማይክም ስትራቴጂ ብንቀይር ይሻላልም ስላለው ኤች ተስማምቶ አሁን ወደ ለንደን ሊሄድ ነው እስክመለስም በማለት ለረዳቱም የውሸት ለኔ መታወቂያና እናም ይህ መታወቂያ ከኔ ጋር በምንም አይነት መንገድ የማይዛመድ የማይገናኝ ማንነት ስራ አለኝም ብሎት ሲመለስም ያንን ፓትሪክ ሂል በሚል ፌክ ስም የተሰራለትን ማንነትና አይዲም ይዞ የባንክ ገንዘብ አዘዋዋሪዎች ጠባቂዎች ቢሮም ለስራም አመልክቶ ከዛም ሆኖ ወንጀለኞቹን ዘራፊዎቹን ለመያዝና ለመመርመር እነ ቡሌት ጋም ሳያስነቃም ይቀጠራል ብለው በተመሳሳይም ታዲያ እንደዛው ከወራት በፊት 6 የድሮ የአሜሪካን የጦርነት ወታደሮችም ጡረታ ከወጡ በኋላ የገንዘብ ችግር ውስጥም ገብተው በመሪያቸው ጃክሰን እየተመሩ ለምን የባለ ሀብት ቤቶችን ሳናስነቃ አንዘርፍ በሚል ሐሳብም አምጥተው ጥቂት የባለ ሀብት ቤቶችን ቤትም ዘርፈው ገንዘብ በዛም ያገኛሉ። ግን የዘረፉት ገንዘብ ትንሽም እየሆነባቸው ወዲያውም እያለቀባቸው ጃን የተባለው የቡድኑ አባልም
እሱ ባመጣው ሐሳብ ከባንክ የሚወጡ ገንዘብ የሚያዘዋውሩ መኪኖችን እያገትን እንዝረፍን ብሏቸው በዛ ሐሳብም ተስማምተው ለዋናውም ታዲያ ለዚህ የባንኮች ገንዘብ አዘዋዋሪ መስሪያ ቤት ውስጥም ከኛ መሃል ገብቶ ሳያስነቃ የሚሰራ ለኛም መረጃ የሚያቀብል ሰው ያስፈልጋልን ብለው ለዛም ሰው አመቻችተው ስራውን እንደጀመሩት እናያለን። ሌላኛው ውስጥ ከዘራፊዎቹ ጋር ሆኖ የሚሰራም ሰባተኛው ሰው ስለጨመሩ ለሰባት ገንዘቡንም ይካፈላሉ። መሪያቸው ጃክሰንም አሁን ገንዘብ እጃችን ላይ ስላለ የሚያስጠረጥር ነገር እንዳታደርጉ፣ ለምሳሌ ከቀን ስራችሁ የምትሰሩበትን ቦታ እንዳትለቁ፣ እንዲሁም ውድ ነገር እንዳትገዙ፣ ጥርጣሬ እንፈጥራለንም እያለ እዛ ላይ ቀስ ብለን እንሰራበታለንም ይላችኋል። ያ ጃን ተብየው የቡድኑ አስቸጋሪ አባላቸውም ታዲያ የሚባለውን እንደማይሰማም እያየን አንድ ትልቅ የመጨረሻ ዝርፊያም አድርገን ይህ ነገር ይብቃንም ብለው ተስማምተው የመጨረሻውን ዝርፊያም ለማድረግ ይዘጋጃሉ። ዘረፋውም የሚደረገው እነ ቡሌት የሚሰሩበት የሚያዘዋውሩት መኪናን ማገትም ስለሆነ የኮንስትራክሽን ሰራተኞችን ልብስም ለብሰው መኪናውን ሲጠባበቁ ይችን በመኪናው እዛው አቅራቢያ ልጁ ዳጊንም ይዞም ደርሶ መኪናውን አቁሞም ሲሄድ ጃክሰንም እያየው ችግር አይፈጥርብንም በሚል ትቶት ልክ ዘረፋውን እያደረጉም ሳሉ ዳጊንም አይተው አስወጥተው አስተኝተውትም ተሳክቶላቸው የመኪናውንም ጠባቂዎች ከመኪናው አስወርደው ገንዘቡን እየወሰዱም ሳሉ አንዱ ጠባቂም ዞሮ ከጃን ጋም ታግሎ ያደረገውን ማስክም ሲያወልቁበት ጃንም ፊቱ ስለታየ ወዲያው ሁለቱንም ጠባቂዎች ተኩሶም ገሎ ጃክሰንም ደህና አይደላችሁም ወይ እያለ በሬዲዮም ሲጠይቀው ሁሉም ሰላም ነው እያለ መልሶለት ሲዞር መሬት የተኛው የኤች ልጅ ዳጊም የተፈጠረውን ሁላ ስላየ ጃንም ምንም ማድረግ ስላልቻለ ለፖሊሶችም መልኬን ስላየው ይናገርብኛል በሚል እሱንም ተኩሶም ይገለዋል በለው። ሌሎቹም ለዚህ ጃንን ተጠያቂ እያደረጉ ውስጥ እዛው ሲጨቃጨቁ ኤችም ደርሶ እየሮጠም ሲመጣም እያዩት እግሩ ላይ ተኩሶ እንዳገሉትም ቢባባሉም ጃን ሆዬ ሆን ብሎ ደረቱ ላይ ተኩሶ ኤችን ይጥለዋል። ኤችም በወደቀበት ከጃን ጋም እየተያየ ራሱን ይስታል። ከወራት በኋላ አሁን ላይ እነዚህ 6 የድሮ ወታደሮች ያሁን ዘራፊና ነፍሰ በላም ሰዎች በድጋሚ ተገናኝተው ጃክሰንም እያወራቸው እነሱም ያን ዝርፊያም ካደረጉ በኋላ ብዙ ጊዜያት እንዳለፉና አሁን ላይ ሌላ ዝርፊያም ማድረግ አለብን እያሉም ስለሆነ ጃክሰንም ከሰሞኑ ብላክ ፍራይዴይ ጥቁሩ አርብም ስላለ ከባንክ 150 ሚሊዮን የሚጠጋ ገንዘብ ይዘዋወራል። እሱን አሳክተን ከዘረፍን የመጨረሻችን ሆኖ እኛም ከዚህ ስራ ላንመለስ እንወጣለን፣ የወደፊታችንን ሙሉ እናስተካክላለን ይላችኋል። እነሱም በሐሳቡ ይስማማሉ። ኤችም ታዲያ የተቀጠረበትና ቡሌት ጋም እነሱም ብላክ ፍራይዴይ እየተቃረበም ስለሆነ በቴሪም ከፍተኛ ማስጠንቀቂያም እየተሰጣቸው ምንም የሚያጠራጥር ነገር ካያችሁ ወዲያው ሪፖርት አድርጉም ይላችኋል። የማይደርስ የለም። የዝርፊያው ብላክ ፍራይዴይ ቀኑን ደርሶ ቡሌትና ኤችም እንደተለመደው ከባንክ ገንዘብ ሊያመጡም በመኪናቸውም ይወጣሉ። በዚህ ጉዟቸውም መሃል ነው እንግዲህ ቡሌትም ለኤች እውነታውንም አምኖለት እኔ ነበርኩ ከዚህ ቀደም በተገደሉት 2 ጠባቂዎች ዝርፊያ ላይ የተደረገው ዝርፊያ ውስጥ ከውስጥ ሆኜ ለዘራፊዎቹ ሚስጥር ስናገር የነበረው በጊዜው ጠባቂዎቹ ይሁን እነሱ መሞት ነበረባቸው፣ ግን እዛ እማየውን ሰዓት የተገኘ አንድ ወጣት ልጅም ተገሏል እያለው አሁን ድጋሚ ያ ቡድን ዝርፊያ ሊያደርግ ስለሆነ አንተም በህይወት ለመቆየት እኔ ምልክን አድርግ፣ ከሽጉጥክ ውስጥ ጥይቶችክን አውጥተክ አስቀምጥ፣ ምንም ሰጣ ገባ ውስጥ እንዳገባ፣ በሰላም ዝርፊያውን አድርገው አንተም አትሞትም እያለም ያሳምነዋል። ኤችም በአንድ የወረደበትን የሚሰማውን ዱብዳ ማመን እያቅተው ራሱን ለማረጋጋት እየሞከረ በቀጣይ ምን ማድረግ እንዳለበት እያሰበም ይዘገጃጃል። ቡሌት ሆዬም የመኪናውን ካሜሮች እንዳለ አጠፋፍቶ መኪናውንም እየነዳ የመኪናውንም ታዲያ ማቆሚያ የህንፃ ስርም አስገብቶም እዛም ጃክሰንና ቡድኑም ራሳቸውን በሞተር ሄልሜት እንዲሁም ታጥቀውም ሸፋፍነውም ተቀብሏቸው ተቀላቅለው አንዱም ኤችን ታዲያ እምልከን ታደርጋለክ እያለ እያንቋሸሸው ወደ መኪናው ማስገብቶት ጉዞ ወደ ዋናው ጣቢያም አድርገው ሳያስነቁ በነ ቡሌት መኪናም ውስጥም እንደገቡ ሙሉ ሰራተኞችን እያገቱ
ከዛ ከካዝና ውስጥም የተቀመጠውን 150 ሚሊዮን ዶላር ለመዝረፍም ይንቀሳቀሳሉ በለው። ይሄ ተባባሪያቸው ቡሌትም እንዳይነቃ እሱንም ከሌሎቹ በር ላይ ካነበሩት ሰራተኞች ቴሪና ስዊት ቦይ ጋም አብረው አስረውት ወደ ሌላኛው መግቢያም ይገባሉ። ዴናም እየሆነ ያለውን ሳታቅ ስቱዌርት ከተባለ ባልደረባዋም ፊርማም ስታስፈራርም እያየናት ሴኪሪቲ ካሜራ ተቆጣጣሪው ስታኪ ጆን ጋም ዘራፊዎቹ ደርሰው እሱንም ሊይዙት ቢሉም አላርሙንም አብርቶት የቦታው ሌሎች ተቆጣጣሪዎችም ከፍተኛ የጥይት ውርጅብኝ ዘራፊዎቹ ላይ ያወርዳሉ። ከዘራፊዎቹ አንዱም ቦምብ ወደ ቀጣይ ወደ ካዝናው መግቢያም ላይም ያጠምዳል። ዘራፊዎቹም ታዲያ ባደረጉት መከላከያም ሳቢያ የሚተኮስባቸውንም ጥይት እየመከቱ ልብሱም የሚገርም እንደሆነም እኛም እያየን ምንም እንዳልተጎዱ ግን ከመሃላቸው አንዱ እንደተጎዳም እያየን ቦምቡ ሲፈነዳም ጃክሰንም በእቅዱ መሰረትም በሌላ መኪናም አፈጣጥነውት ካዝናው ወዳለበት ቦታም ገብተው ቦታውን ሙሉም እየተቆጣጠሩም ይመጣሉ። ከወደ ውጭም የተፈጠሩን ያወቁት ፖሊሶችም መግቢያውን ሲዘጉት ጃክሰንም የፖሊሶች ተጨማሪ ኃይል ለመምጣት 8 ደቂቃም ስላላቸው በዛም ቶሎ ዘርፈን እንውጣም እያለም ዝርፊያውንም ያፈጣጥኑታል። ወዮ እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃረበናል። ይህን ቻናል ፊልም ወዳጅ ቲዩብ እንዲሁም ይቻለም የተሰኙት የኛ ቻናሎች ናቸው። እዛም ላይ ሄዳችሁ ቪዲዮዎቹን እያያችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ዘራፊዎቹም ሁሉንም ሲተኩሱባቸው የነበሩትን ጠባቂዎች እንዳለ ቢገሉም ዴና ስቲዌርትና ሸርሊ የተባሉት ሰራተኞችን ሳያገኟቸው እነሱም ከመኪና ኋላ ተደብቀው ስቲዌርትም ሳንታይና ምልጥ ቢልም ዴና አይሆንም ብላ በታጠቀችው ሽጉጥም አንደኛው ዘራፊ ላይ ስትተኩስ ትኩረት ወደዛም ሲሆን ታስሮ መሬት እንዲተኛ የተደረገው ኤችም ቀልጠፍ ብሎም ደብቆ የያዘውን ሽጉጥም አውጥቶ ሲጠብቀው የነበረው ዘራፊ እግር ላይ ተኩሶም ጥሎት ገሎት የታሰሩትን ቴሪንና ስዊት ቦይንም ይፈታቸዋል። ስዊት ቦይም ታዲያ ተናግጦ ቀጣይ ምን እናድርግ ንገረን እባክህ ቢለውም የፈለጋችሁትን አድርጉም ብሏቸው እሱም የዘራፊውን የጥይት መከላከያ ያለውን ልብስም አድርጎ ለመፋለም ይዘጋጃል። ቴሪና ስዊት ቦይም ደህንነት ወዳለበት ቦታም ሽልክ ብለው ገብተው ይደበቃሉ። ዴናና ስዊት ትጋም የነበረችው ሼርሊ የተባለችው ሰራተኛም በዘራፊዎች በተተኮሰም ጥይት ተተኩሶባት ስትገደል ኤችም ሳያስነቃ ያንን ልብስም እንደለበሰ ዘራፊዎቹን ማጥቃትም ስለጀመረ ጃክሰንም ነቅቶበት ወደዛም ትኩረታቸውን ሲያደርጉ በመሃልም ከኤች ጋር አንዱ ዘራፊም ከልክ በላይ ታግሎት በስተመጨረሻም ኤችም ሊተኩስበት ብሎ ጥይት ቢያልቅበትም በያዘው ስለት ሞክቶም ይገሏል። እነ ዴናም ጋር የአጭበርባሪ ቡሌትም ደርሶ ለኔም ሽጉጥ ስጡኝ ላግዛችሁ እያለ ሳያስነቃም ጠይቋቸው እነሱም አምነው ቢሰጡትም ከኋላ ተኩሶ ሁለቱንም ይገላቸዋል። እረፍ ከዘራፊዎቹ መሃል በኤችም ሳቢያም እየሞቱም ስለሆነ ጃክሰንም በጥይት ስለተመታም የያዝነውን ይዘን እናፈግፈግ እያላቸው ቡሌትም ታዲያ አከታትሎ ወደ ኤችም ተኩሶ ክፉኛም ጎድቶም ይጥለዋል። ቀጥሎም ስዊት ቦይንም አይቶት ሳያስነቃ እንዲወጣም ነግሮት ያለ ርህራሄ እሱንም ተኩሶም ገሎት የቀሩት ብቻ የተጎዳው ጃክሰን ጃንና ቡሌትም በህይወት ተርፈው ገንዘቡን ዘርፈው በእቅዱ መሰረት ሳያስነቁ ባዘጋጁት የጠባቂዎቹ መኪናም ቦታውን ለቀው ያመልጣሉ። በመቀጠልም ይህንን ትልቁ መኪና የሚቀይሩበት ቦታም ላይ ደርሰው ወደ ስራም እንደገቡ ክፉኛ በጥይት ተመቶ የተጎዳው ጃክሰንም እያቃሰተ እሱም ጋር ጃንም ሲመጣ ጃክሰንም ስራውን ስለሚያውቅ ሽጉጡን ቢይዝም ጃንሆይም ነቅቶበት ተቀብሎት እሱንም ጭካኔ በተሞላበት መልኩ በስለትም አንገቱን ቆርጦም ይገለዋል። ወርዶም ለቡሌት ጃክሰን አልቻለም እኛ ትተነው እንሄድም ብሎም ዋሽቶት በትናንሽ መኪኖችም ገንዘቡን ጭነው ሌላ አነስ ያለች ባዶ የምጠብቃቸው ማምለጫ መኪናም ጋም ይደርሳሉ። ገንዘቡንም ወደ መኪናዋ እየጫኑም ሳሉ ቡሌትም ጃንን ስለማያምነው ሳይቀድመኝ ልቅደመው በሚል እሱም ሽጉጡን አውጥቶ ቢዘጋጅም ጨካኙ ጃንም ነቅቶበት እሱንም ቀድሞት በሽጉጡም ተኩሶ እዛው ገሎት ብቻውን ያን ሁላ ገንዘብ ዘርፎ አካባቢውን ለቆም ይሄዳል። ወዮ ከሰዓታት በኋላ ራቅ ያለው ቤቱም ላይ ፈታ ያለ ውስኪውን እየጠጣም ሲዝናናም
እንደዛው እዛው ያለ ቤቱም ላይ ስልኩም ሲጠራ ግራ ተጋብቶም ሲፈልገው የገንዘቡ ሻንጣ ውስጥም መከታተያ ስልክም ያለው ነገር እንዳለም አይቶ ሲደናገጥ እናም ወደ ኋላም ሲዞር ከኋላው ማን ተቀምጦ ሽጉጥ ደቅኖበት ቢጠብቀው ጥሩ ነው ኤች በለው። ጃንም በርግጎም ገንዘብ ፈልገክ ነው ወይ እንካፈል እያለ ቢጠይቀውም ኤች የደቀነውን ሽጉጥም ሳይወርድ አንድ ፋይል ያለውን ፖስታም ወርውሮም ይሰጧል። ጃንም በፍጥነት ፋይሉን ከፍቶ ሲመለከት የዛን የራሱ ተኩሶ የጎደለው የዳጊ ፋይል ነበርና ኤችም ይሄ ልጅ 3 ዋና ዋና ቦታውም ጣፊያው፣ ሳምባው፣ ልቡም ላይ ነው ተኩሰክ የገደልከው እያለ በንዴት እየተናገረ ጃንም የዛን የተፈጠረውን ስራው ሁላ አሁን ላይ ሙሉ ትዝም ሲለው እናም ገና ሊያወራም ሲል ኤችም አከታትሎ ልክ ዳጊ ላይ እሱ የተኮሰበት ቦታም ላይ በትክክል አሁን ጃን ላይ እየተኮሰም ስቃዩን አሳይቶም ይገሏል። ዋው! በቀሉንም በዚህ መልኩ ካጠናቀቀም በኋላ ቦታውን ለቆም ሲወጣ ውጪ እየጠበቀው ያለው ኤጀንት ኪንግም አሁን ስራው አለቀ ወይም ሲለው ኤችም በኩራት ጨርሼዋለሁ በሚል ወደ መኪናውም ገብቶ አካባቢውን ለቆም ይሄዳል። ዋው በቀል! እና እንዴት ነው ፊልም ወዳጆች? ሙቪውን ወደዳችሁት? በእርግጠኝነት ወዳችሁታል። ነገርናችሁ፣ እኛ ምርጥ ሙቪ ብቻ ነው የምናመጣው። ቀጣይ የምንለቅላችሁ ሙቪ እንዳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።